አይኔ ልክጂ ነው እንዴ? አይኔ ልክጂ ነው። ጨርቅ ነው ያየሽ። ጨርቅ ደግሞ ምንም ማለት አይደለም። እንደዚህ አትሁን። ከዚህ በፊት ምን አይነት ውቅ ነው ነው? በትህትና አትረዳሽ። ሆቶንሽ አትረዳሽ። እኔ በጣም የምትምለጨለጭ ሰው ያየሁት እቺን ነው። ይኸውልሽ። ሰላም እንዴት ናችሁ የፋፌ ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ወደዚህ የመጣሁት ፋፌን ለማውራት ፈልጌ ነው። ምክንያቱም እየተፈጠረ ያለውን ነገር ሁሉንም ታውቃላችሁ። ያው ቤተሰብ ነን፣ ሁሉንም ነገር እናንተም ስለምናሳይ ታውቃላችሁ። ስለዚህ በዚህ ልክ ዝም ማለት ለምን እንደፈለገች ማወቅ ፈልጋለሁ። ምክንያቱም እቺ ልጅ ምን ያህል ህይወቴን እየበጠበጠችው እንዳለች የኔን ብቻ አይደለም የሁላችንን ህይወት ምን ያህል እየበጠበጠች እንደሆነ እያወቀች ለምን በዚህ ልክ ቤቷ አስገብታ ለማኖር ምናምን አሰበች? ወይስ እኔ ማላቀው እሷ የምታውቀው ነገር አለ የሚል ጥያቄዎች አይምሮስ በጣም እየተመላለሱ ስለሆነ ምክንያቱም ማወቅ ፈልጋለሁ። በዚህ ልክ ዝም የምትል ሰው አልነበረችም። ለቤቷ፣ ለህይወቷ፣ ለእያንዳንዱ ነገር ጥያቄዎችን መጠየቅ ምንም አይነት ነገር ብቻ ችላ የምትል ሴት አልነበረችም። ዛሬ ታዲያ ለምንድን ነው ይሄ ነገሮች እየተፈጠሩ ያሉትን በጣም ማወቅ የምፈልገው ጥያቄ ስለሆነ አሁን ፋፊን አናግራታለሁ። እኔም ማላቀውን ውስጥ የሚጠራጠረውን ነገር ታረጋግጥልኛለች ብዬ በደንብ አስባለሁ። እንግዲህ አብራችሁን ነው። ሌላ ምንም የምለው ነገር የለም። ተከታተሉ። ቤቶች ፋፌ እንዴት አለሽ? ሰላም ነው አለሁልሽ። ሁላ ማና ዛሬ ሳልናገር ከተፍ አልኩ እንዳላስበላ ራሱ እንዴ ያበርታችሁ ነው። ምን አማራጭ ተኮኩኑ ያለሽ ፊልም እና እንዴት ነሽ? አለሁ። ስቲፍ ደህና ነው? ደህና ነው። አብርሽስ ደህና ነው? ደህና ነው። እንዴት ነው? ደህና ነን እግዚአብሔር ይመስገን። ምን ይባላል ነው የሚልሽ? ብቻሽን ምን ነው? ኧረ ስራ ይዘው ነው እንዴ? የሆነ ነገር ላወራሽ ነበር። በጣም አስቸኳይ ጉዳይ ነው። አውሪኝ። እሺ እኔ የምልሽ እዚህ ቤት የስጢፎ ዘመድ እንደምትኖር ሰማሁ። ታያታለሽ በደምብ ማለት ዝምድናቸው ምናምን ያላቸውን ነገር? ያው የአክስቱ ልጅ እንደዛ ነው ያለሽ? ከውጭ ነው የመጣችው። ምን ነው? ከውጭ እንደመጣች ምናምንማ ሰምቻለሁ። ግን አንዳንድ ያልተዋጠልኝ ጥያቄዎች ነበሩና ከሮሚ ጋር ማለት ተቀበለሽ? አውቃታለሁ። አንድ ማለት በቃ ግራ የገባኝ ነገር ስላለ እሱን እንድትነግሪኝ ነበረ። ምንድን ነው? ለምንድን ነው ወደዚህ ቤት እንድትመጣ የፈቀድሽላት? እንዴት ማለት ችግር አለው? ማለት ይሄ የወንድሟ ቤት ነው። ያው ዘመድ ሲመጣ የወንድሟ ቤት ነው። ግን ከወንድሟ ውጪ ሌላ የምታውቁት ነገር ምናምን አለ? የሆነ ግራ ሊገባሽ ይችላል የማወራው ነገር። ግን ደስ ያላለኝ ነገር አለ። ሰሞኑን በጣም ከአብሮች ጋር የማይሆን ነገሮች ሲያደርጉ እያየው ነው። ከሮሚ ጋር? ከሮማን ጋር። ከኛ ሮሚ ያውቀሻታል? በደንብ አይተሻታል? እኔ እኮ በጣም ግራ የገባኝም እሱ ነው። ቤቴን እንደዛ ምስቅልቅል እያደረገችው እንዴት አንቺ ልትቀበያቻልሽ የሚለው ነገር በጣም አልገባኝም። ቆይ ሀሱ ሮሚ አውቀሻታል? አይተሻታል? ማለት ከማየትም የአብርሽን ጃኬት ከመኝታ ቤት ለብሳ ስትወጣ በአይኔ በብረቱ አይቻለሁ። የምርሽና? የምሬን ነው ፋፊን፣ እየቀለድኩ አይደለም፣ ቁም ነገር። ኧረ ተይ ይኸውልሽ፣ አሁን እስጢፎ እንትን ብሎሽ እንዳይሆን እሱ እንደዛ እኮ ምንም እስጢፎ እሱ ልኮሽ ምናምን እሷ እዚህ እንዳትኖር ፈልጉ ምናምን የሚያደርገው ነገር ከሆነ ደስ ሲጀመር እኔ ከሱ ጋር ነው ጻቤ። ይኸውልሽ ልንገርሽ፣ ይቺ ልጅ እንደዚህ ስታስቢ ማረፍ የላትም። ስለዚህ እዚህ ማረፍ እስከ ዛሬ የት ነበረች? ይኸውልሽ ብሩን ሰጠችን እኮ። ብሩን እኮ እንመልስልሽ እኮ ሲሏት እምቢ አለች። አልፈልግም። እኔ ይኸውልሽ የማስበው ነገር ከአብርሽ ጋር የሆነ ነገር አላቸው። ፋፊ እየደበቅሽለት እየከለች ታዲያ የዘመድ እኮ ናቸው። እንዴት እንደዚህ ታስቢያለሽ? ቆይ እንዴት እንደዚህ ልታስቢ? እኔ የስጢፎ ዘመድ ራሱ አትመስለኝም። ፋፊ ተይ እንጂ ምን ማለት ነው? ልትደብቂላት ወይም ልትከልይላት እያሰብሽ የሆነ ነገር ካለ በጣም ነው የሚደብረኝ። እንዴት ምን ማለት ነው? እንዴ ምንድነው የምደብቅላት? አውቃታለሁ እኮ። ምን ነው ሰላም አትይኝም እንዴ? እንዴት ዋልሽ? አላ ፋፊ
ምን አትጩሂ እንደዚህ ሆነሽ አንቺ ረፍት ነው ማድረግ ያለብሽ። በጣም ድምጻችሁ የሚረብሽው ሸለብ ብዬ ነበር ስራ ጨርሰና አድርጎኝ ነበር። ቀሰቀሳችሁ እንዴት ነሽ? አሁን ደህና ነኝ። ሁሉ ሰላም። ምን ነው ደብሮሻል? ፊትሽ እንደዚህ ትተዋወቃላችሁ? አዎ ተገባለሽ? አብርሽ ጋር ባለፈው አግኝቻታለሁ። አብርሽ ቤት ሄደሽ ነበር አንቺ? አንድ ጉዳይ ላዋራው ብዬ ሄጄ እሷ ምንም ልታደማመጠን አልቻለችም። ከዛ ትቻት መጣሁ። እንደውም ሳላወራሽ ደከመኝና ረስቼው ይሄ ነገር ታውቂያለሽ፣ ነገሮች ላይ ይመስለኛል በብር ምናምን በዛ ጉዳይ ልታወራው። እሱም ይተዋወቃሉ፣ ስቲፍም ያውቃታል ስልሽ ስቲፍ ዘመድ ነች፣ ለአብርሽ ደግሞ ጓደኛ ማቾች ናቸው። ስለዚህ በዛ ዙሪያ ልታወራው ምናምን ሊሆን ይችላል እንጂ ቢያሱ እንዴት ነው እንደዛ ማለት? ቆይ በዚህ ደረጃ አንቺ እርግጠኛ ሆነሽ የምታወሪው ከዚህ በፊት ተተዋወቃላችሁ ከሷ ጋር? ቆይ አይደለም አንቺ የኔ ቤት ነገር ታበላሽ አይደለም። ስቲፍ በክብር ያዋራል። እሷን ያስተዋውቀኝ። ቆይ አንቺ ግቢ እኔና እሷ እናውራ። አይ ፋፊ በጭራሽ ነው የማይገባው። ፋፊ እውነቴን ነው የምልሽ። አንቺ የእነሱ ሴራ አታውቂም። እሺ እኔ ጭራሽ እኛንን ባለሰራ እሷ እህቴ ማለት ነች። እሺ እኮ እኔ ምንም አረብሻችሁም አውሩ፣ ግን እሰማለሁ። ቁጭ ግን የምር ትስማ ያውልሽ። እኔ ፋፊ እውነት ማስታወቅ ከሆነ ችግሩን ሁላ ነገር እነግርሻለሁ። ግን እኔ አስቤ የመጣሁት የሆነ እየደበቅሽላት ወይም ደግሞ ከአብርሽ ጋር ቅርብ ልታረጋት የምትፈልጊ ነው። እንዴት እንደዛ ታስቢያለሽ? እንዴት እንደዛ አደርጋለሁ እኔ እንዴ ማለትሽ ነው? በደንብ እኔ እንደዛ ነው አስቤ የመጣሁት። እኔ ለአብርሽ ሌላ ሴት ላመጣ እንደዛ ነው እያሰብሻለሽ? ከመኝታ ቤቱ እኮ ነው ያው ፋፊ ሰው ነግሮኝ ወይም ደግሞ በፎቶ አይቼ አይደለም። ከመኝታ ቤቱ ጃኬቱን ለብሶ እንደዛ አርገሻል? እሺ አላደረግሽም? አላየሁሽም? አላረኩኝም። ያረኩኝ ነው በርዶኝ ብሎካቸው በጣም ነው የሚበርደውና አብርሽን ስለ ብሩ ጉዳይ ላዋራቸው ሄጄ ትንሽ አለመግባባት ተፈጠረ። ከዛ እኔም ተረጋጊ ብሎ ገባሁኝ። ቁጭ ብዬ ልክ ድምጽ ስወጣ ጃኬቱን ለብሼ ሌላ ነገር ነው ያሰበችው። እሺ ጃኬት ፍሎሩ እንደሚበርድ ካወቅሽ አንቺ ጃኬት የለሽም ወይስ እንዴት ነው? ላናገራቸው ምንድነው ድንጋጤ? አሁን ምን አሰበው እንጂ እሷ ታሰበችው አይደለም። ቆይ እንደዚህ ደንገት ያገኘሁት ብድጋርጊ ለብሼ ስወጣ አንቺ ነበርሽ። ይኸውልሽ ሀሱ እኔ በመጀመሪያ ደረጃ እኔ እንደዚህ አይነት ነገር አላደርግም። ሲቀጥል ደግሞ እሷ የስጢፎ ዘመድ ነች። አንደኛ ያዛሬው ዘመዱ አትመስለኝም ፋፊ። ይኸውልሽ ልንገርሽ ስነ ስርዓት የሌላት ጋጠወጥ ሴት ናት። በስነ ስርዓት ልታወሪ አጥማት ሞክሪ። ሰው ከኔ ልነግርሽ ሞክሪ። ለምንድን ነው የማስበው? ምን እንዳስብልሽ ፈልገሽ ነው? ቆይ ሀሱ አንቺ ከኔ ጋር ችግር አለብሽ ነኝ። የታውቂሽ ነው ችግር የሚኖርብኝ? ምን ሆና ነው እንዴ? ፋፊ ይኸውልሽ የሰፈር ክብርሽ ልጥያረሽ ምን ሆና ነው ታለሽ? እኔ ላይልሽ ፋፊ ቆይ ማውራት አለብን። እዚሁ እናውራ። ምንድነው ችግሩ? ተጣላች እኮ ነው ሀሱ እሺ እኔ ምንም ከስጢፎ ጋር ስላላችሁ እኔ ለአንቺ መጀመሪያ እንድትጠነቀቂ ነው። ሌላ ምንም አይደለም። መጠንቀቅ ያለብሽ እንጂ ሰው ነኝ እኮ እሷ ላውራት መነጋገር የለባችሁም። ላውራት መግባባት ሊፈጠር ይችላል፣ ግን እንደዚህ መነጋገር የለባችሁም። እውነት የስጢፎ ዘመድ ከሆነች እኮ የሚያጋጨን ነገር አይኖርም። ትክክለኛ የስጢፎ ዘመድ ከሆነች እኔና እሷ የሚያጋጨንም የሚያከራክረንም ጉዳይ አይኖርም። ሲጀመር ኖሮን አያውቅም። አትረጂም ሰውን እንጂ ኖሮን አያውቅም። የዛለት አንበሰሚ ቆይ አሰማም እኮ አትረዳም ሰውን። ምን ልስማሽ ፈልገሽ ነው? ቆይ የኔ እናት ምን ልስማሽ? ሀሱ እኔን ስሚኝ፣ እኔ ልንገርሽ፣ እኔን አሰሚኝ። እሺ ይኸውልሽ እሷ የስጢፎ ዘመድ ነች አይደለ? እኔ ከአክስቷ ጋር ስለተጣላች ለትንሽ ጊዜኛ ጋራ ማረፍ አለባት። አንደኛ ገንዘብም የላትም፣ ከአክስቷም ጋር ተጣልታለች። ስለዚህ ማን ጋር ነው መሆን ያለባት? ወንድሟ ነው፣ እዚህ ነው መሆን ያለባት አይደለ? አብርሽ ጋራ ምናምን የሆነ ነገሮች በቃ ይገጣጠማሉ። እንደዛ ተፈጥሮ ሊሆን ይችላል። እንደዛ ነው ብዬ ልመን እንደዛ ሊሆን ይችላል። አብርሽ እኮ ነገር እንደዛ ነው ብዬ ቃላንቺ ሀሱ ይኸውልሽ፣ አብርሽ እኮ አንቺ ምን ያህል እንደሚወድሽ ታውቂያለሽ። ስልሽ እንደዛ ያደርጋል ብለሽ ማሰብ የለብሽም ደግሞ እሷ ደግሞ ዘመድ ነች። ከዘመዱ ጋር ጭራሽ በነገርሽ ላይ ምንም ዘመዱ የምትመስል አይነት አኳን አይደለም የሚያወሩትም የሚያደርጉትም ነገር ይሄ እኔ እኮ ብዙ ዘመዶች አላደረግንም። ህይወቴን አታበላሽብኝ። ምንም ሲጀመር ያውልሽ አይኔ ልክጂ ነው እንዴ? አይኔ ልክጂ ነው። ጨርቅ ነው ያየሽ። ጨርቅ ደግሞ ምንም ማለት አይደለም አይደለም። እንደዚህ አትሁን። ከዚህ በፊት ምን አይነት ትውውቅ ኖሯችሁ ነው? በረከትና ተረዳሽ ሆቶነሽ አትረዳሽ። እኔ በጣም የምትምለጨልጭ ሰው ያየሁት እቺን ነው። ይኸውልሽ አንቺ ምን አይነት ሳሙና ነሽ እንዴ? አረበነሽ ተረጋጊ። ወይ ደግሞ ግቢ እኔ እና እሷ ነው የሚወራው። አልገባም ግን እሰማለሁ። በቃ ይኸውልሽ እሷ
የስጢፎ ዘመድ ነች። ከአብርሽ ጋር ምንም እንዴት ስልሽ እሺ ቆይ ይኸውልሽ እስኪመልሱላት ነው በቃ ያው እኔ አሁን ያልተዋጠልኝ እሱ ነው። አብርሽና እስጢፎ የሆነ ሊደብቁኝ የሚፈልጉት ነገር እንዳለ ውስጤ በጣም ይነግረኛል። ይሄንን ደግሞ አብርሽን ፊቱን አይቼ መረዳት እችላለሁ። ምክንያቱም አላውቅም። እኔ እሱን የምታውቂ ከሆነ ልጠይቅሽ ነው የመጣሁት። አብርሽን ለብዙ ዓመታት አውቀዋለሁ። እውነታውንና ውሸታውን ከፊቱ አይቼ መረዳት የምችል ሰው ነው። እስጢፎን በደንብ ያስታውቅበታል። ይኸውልሽ እኔ አሁን በመሀላችሁ ገብቼ ነገሮችን ላበላሽ ምናምን አይደለም። እኔ አንቺ ጋር የመጣሁት የምታውቂው እውነት ካለሽ እንደ ሴት እንድትነግሪኝ ነው፣ እንድታወሪ። የምትደብቂውም ነገር ካለ አትደብቂኝ፣ ንገሪ። እደብቅሻለሁ። እሱ ልንገርሽ ለምንድን ነው የዘመድናት? እሱን ለምንድን ነው መቀበል ያሰለሽ? ዘመዱና ብዙ ሺህ ጊዜ እስጢፎም አብርሽም ነግረውኛል። መጀመሪያ ቀን ይኸውልሽ በቀርበት በጣም ጥሩ ልጅ ናት። ይኸው እሷ ነች የምትንከባከበኝ፣ ዘመዱ ናት ስላል ማለት በቃ ያየሽበት አንግል ልክ ስላልነበረ እኔ እሺ፣ እነሱ እኮ ይሄንን ነገር በጣም ብዙ ጊዜ አስረድተውኛል። ግን ምንድነው ውስጤ መቀበል ያቃተው? ለምን እሱ ከራስሽ ጋር ተቀበለሽ ካየሽው ነገር ጋር በቃ ተገጣጥሞብሽ ነው። የኔ እናት አንዴ ዝም ትይልኝ። ቆይ ዝም በይ በቃ፣ ከቻልሽ ዝም በይ፣ አታውሪ። ስለኔ ያወራሽ ነው ሮሚ። ቆይ ዝም በይ። ቆይ ይኸውልሽ እንደዛ አይደለም። አብርሽ አንቺን ይወድሻል። እስጢፎን ባለትዳር ነው። በዛ ላይ ደግሞ ዘመዱ ነች ማለት ሌላ ነገር ማሰብ ዘመዱ ነች። ብር ስለቸገራት እሺ በቃ ልመን፣ እሺ ብር ስለቸገራት እዚህ ኖረች፣ ብሩን እንመልስልሽ ሲሏት ለምንድን ነው ፊታቸው ላይ በተነችው? ገንዘቡን ለመቀበል ያልፈለገችው ለምንድን ነው? ለምን ላልሽው እስጢፍ አሁን ላይ አይ ልስጥሽ ሲል አሁን ፋፊ ብዙ ነገር ያስፈልጋታል በሚለው በውስጥ ያስቤ እኔ ገንዘብ አልፈልግም ሰው ነው የምፈልገው። እሱም ደግሞ ታዲያ አካውንትሽ ውስጥ ያለውን ለምን ነው አላልሽም? ትራንስፈር እንዳደረጉልሽ ነው። ትራንስፈር አድርገዋል። ቴክስቱን አየሁት። ማረጋቸውን አላወኩም። አስቀድሞ አልነገሩኝም። ብር ሰጥተውሻል? ትራንስፈር አድርገውልኛል። ከዛ ብር በካሽ ብር ሲሰጡኝ በተንኩባቸው። ለምን እኔ የምፈልገው ሰው እንጂ ብር አይደለም። ሰው ነው ራበኝ። ፋፊን መልካም ሴት አግኝቻለሁ በያልኳቸው። ይሄ ደግሞ እውነት ነው። እሺ ፋፊ ቆይ ነገሮችን ቆም ብለሽ ለማሰብ ሞክሪ። ይሄ ነገር ሁላ ተፈጥሮ እስጢፍም እሷም አልካገሩት እኮ ነው፣ በመልካምነት ነው። እስጢፎ ጋር እያወራንም ስላልሆነ ነው በቃ። እሺ ለምንድን ነው ስላልሆነን አልነገረኝም። እሺ እሷም እያንዳንዱን ነገር መታ እንደምታወራሽ ነው እየነገርሽኝ ያለሽ። ስለዚህ ታዲያ ይሄ ነገር እንዴት ሳይነገርሽ ቀረ? አላወኩም። ግን ከአብርሽ ጋር ከአንዴም ሁለቴ ቤቱ እንዳያስኳት ታውቂያለሽ? ከአንዴም ሁለቴ። አንዴ እሺ ልትማጸነው ስለ ብሩ ልታወራ ሄደች። ሁለተኛ ጊዜ ምን ልትሰራ ሄደች? ቤታችንንስ ማን አሳያት? ቆይ ይሄ ነገር ሁላ እኔ ሊያሳብደኝ ነው። እውነት እየመሰለኝ አይደለም። ያዋሸሁትን ነገር አሁን እና አብርሽ የሉማ። ንገሪኝ፣ ምንድን ነው ችግራችሁ? እኔ ምንም ችግር የለብኝም። እንድነግርሽ ትፈልጊያለሽ? ምንም ችግር የለኝም። የመጀመሪያ ቀንም ፋፊ አንቺን ከማወቄ በፊት ነው ብቻ አንቺን ካናገርኩኝ በኋላ እስጢፍን ለምን ሳላናገርሽ በፊት ነው መሰለኝ። ወይኔ ደበላለቀችው። አረ ቆመሽ እስቲ አንድ ነገር አውሪ። እስኪ ቆይ ላውራበት። እሺ ስሚኝ፣ እሺ ልስማሽ። እስጢፍን ቢ ስላለኝ አይሆንም ስላለ ገንዘብ ሰጥቼ ባዶ ሜዳ ላይ እንዴት ወድቃለሁ? እባክህ አብርሽ እስጢፍን እንዲያስገባኝ ንገርልኝ። ፋፊን አገናኘኝ ስለው አይሆንም አለ። እሱ ላንቺ ከማሰብ የተነሳ ማለት ነው። አክስታችንም እንደምታውቂው ከኔ ጋር እሳትና ጭድ ነን። ገባሽ? ስለማይሆን ማለት ነው። ከሷ ጋር መሄድ ስለማይሆን ሄጂ መጀመሪያ ቀን እያዋራሁት እሱን እየተማጸንኩ ደረሰች። እንቧ ከረዩ ብላ ወጣች። እነሱን ለአግባባ ብዬ ሄድኩኝ። አንቺን አልነገርኩሽም፣ አልተደዋወልንም ነበር። ቤት እንደውም አልነበርሽም የሆነ ቦታ። እሺ ቆይ ሌላውን ጥያቄ ልጠይቅሽ። ዘመዱም ጓደኛውም ነኝ ያልሽው እንዴት ነው በአንዴ ዘመዱም ጓደኛውም ልትሆኚ የምትችይው? የማንኛው ዘመድና ጓደኛው? የአብርሽም ዘመዱም ጓደኛው ነኝ፣ የስጢፍም ጓደኛውም ዘመዱም ነኝ አልሽ። ቆይ ይኸውልሽ ቃል አንቺ እስኪ አይመሩሽን ጥሩ ነገር ለማሰብ ጊዜ ሲጨው ጥሩ ነገር ላሰብ እንደዛ አይባልም እንዴ! እንደዛ ማለት የለብሽም። በስነ ስርዓት ነው ማስረዳት ያለብሽ። እሺ ባክኝ ላስረዳት። ይኸውልሽ ሰው ስትቀርቢ እኮ አሁን እስጢፎ ላንቺ ወንድምሽ ነው አይደለ? አብርሽም ለኔ ወንድሜ ነው። አዎ፣ ግን ትክክለኛ ዝምድና የለንም። እሷ ከዛ አንግል አይተው ነው በቃ። ፋፊ እርግጠኛ ነሽ እንደዛ ነው? እሺ በቃ ውስጤ እንዳምንሽ ነው የምትፈልጊው። ሰላም እንዲወርድ ከአብርሽ ጋር እስካሁን ጥሩ አይደለም። ምክንያቱም ውስጤ የሚለኝን ነገር መቀበል ስለማልችል፣ ስለዚህ አክስትሽን ሄጄ ላውራት፣ ቁጥሯን ወይ አድራሻዋን ስጪ። መነጋገር ያለብንን ካክስትሽ ጋር እንጨርስ፣ እናውራ። እኮ እሱን ነው የምንፈልገው። አሁን እኔ እስጢፎ ይጨርሰው ብዬ ነው እንጂ እኔ ለዛኛ ከቻልን እኮ ማውራትም እና መስማት የምፈልገው ነገር ስላለ የአክስትሽን አድራሻ ስጪ። አክስቴ አሁን ላይ አድራሻዋን ቀይራለች። ከኔ ብዙ ገንዘብ ስለበላች ስለተጠቀመች ነው እንጂ እኔ እና እስጢፍን ማስቸግር ይመስልሻል?
አሁን ተጣልተናል። እሷ ጋር መሄድ አልፈልግም ስትኛል ነበር። ታዲያ ተጣልተናል። እኔን አትፈልገኝም፣ ከኔ ትሸሻለች። እሺ በቃ እስቲ ጋር ደውይለት፣ አድራሻውን ልፈልግ። ልናስታርቃችሁ የምንችለው አትረዳም። ላስረዳሽ አልኳት። እኔ ምንድነው እስጢፍን ላወራው ስለሄድኩ ነው አንቺ ቤት የመጣሁት፣ አብርሽ ቤት የመጣሁት። እባክሽ ጃኬቱን የለበስኩት ለብሶኝ ነው። ከስቲፍ ሲያስጠላኝ አሁን ሳይሆን ይኸውልሽ እንዴት ነው የአክስትሽን አድራሻ ማግኘት የምንችለው እና ነገሮችን ደግሞ ማስተካከል የምንችለው እንዴት ነው? በቃ እንግዲህ አክስቴን ሰፈር ሄደን ሰው በሰው እናፈላልጋታለን። ምንም ልናደርጋት መምጣቴን ስታቅ ነው የቀየረችው። የለችም ነው እስጢፎ እንደዚህ አላለም እንዴ? እንዴት አያውቅም? አክስቱ አይደለች እንዴ? አስታርቅሽ ብሎኛል። እሷ ከኔ ትሸሻለች። እኔ እኮ ከመምጣቴ በፊት ደውዬላት ሄጃለሁ። እነ ስቲቭ ጋር ከመምጣቴና እነሱን ከማስቸገሪ በፊት እሷን አፈላልጋለሁ። ስለዚህ ቆይ ስለዚህ እስጢፎ ቦታውን ይንገረን፣ እኛ ሂደን እሷን እናናግራት። በቃ ጥሩ። እሷ ካለች እንደውም አሪፍ ነው። እኔን ገላገላችሁኝ። በቃ ለማድራሻዋን እኔ እዚህ እንደረገጥኩ ስሰማ ነው የቀየረችው። ችግር የለውም። እኔ ላፈላልጋት። ለምን አሰሚኝ? ያለችም እኔ ነኝ ሸሸች። አንቺ ማን ብላ ነው የምትመጣው? ያለችም ቆይ የስቲቭ ማክስት ያንቺ ማክስት ናት አይደል? ይኸውልሽ እኔ እናት እሷ የለችም። ከኔ ተርቃለች። እንጠይቀዋለን። በቃ አንቺ ለምን እንደመጣትን ባለፈው ትዝ አይልሽም እንዴ? እሷ ጋር ትሆን አላለሽም? ስለዚህ ነው የምትጠፋ ሰው አይደለችም። በቃ እንፈልጋታለን እና ምንድነው እንዳይታወቅብሽ የምትፈልጊው ነገር አለ? ያኔ እናት እንዳይታወቅብኝ ሳይሆን እሷ የለችም። አድራሻ ቀይራለች። የለችም። ከኔ ነው ችግርሽ። ከኔ ጋር ጨርሽ የለችም። ይኸውልሽ ትሰሚኛለሽ? ያለሽን ችግር እያንዳንዱን ካላወቅኩ እኔ በጸባይ የምቀመጥ ሴት አይደለሁም። የመጣሽበትን ዓላማ በደንብ ይገባኛል። ትሰሚኛለሽ? በደንብ ይገባል። ከአብርሽ ጋር ያለሽን ነገር እስካጣራ ድረስ መቼም ቢሆን አልተውሽም። ትሰሚኛለሽ? መቼም ከህይወትሽ አልወጣም። በቃ ፓፒታይ ትሰሚኛለሽ? ያንቺ መጨረሻ ምንሽም አያምርም። ምንሽም ሲጃ አልገባም። ነገር ይቻላል። አንቺ አይመለከትሽም። እሺ ጻፊን እንዳትሰጊ። ትሰሚኛለሽ? ነገር እስኪጣራ ድረስ ማጣር አልፈለግሽም። መቼም ቢሆን ትሰሚኛለሽ? እኔም ደግሞ አንቺን አልተውሽም። እሺ ይኸውልሽ ከህይወታችን ትውጪልናለሽ። ውጪልን ካልሆነ እኔ በማስወጣሽ አንቺ ነሽ። አራቶች ይልሻለሁ። ባለማመንሽ ደግሞ እኔ ተጠያቂ አይደለም። እሺ እንዴት እንደሆነ አሳይሻለሁ። ትሰሚኛለሽ አይደል? እያንዳንዱን ነገር አጣራለሁ፣ እደርስበታለሁ። በእናትሽ ፋቂታይ አንቺ የራስሽን ህይወት እያስተካከል የኔ ህይወት ስትበጠብጥ ዝም እንዳትይ። ትሰሚኛለሽ? ትችያለሽ። ያው የገባሽበት ገብቼ ሁሉንም ነገር አወጣታለሁ። አክስቴ ቤታችን መላእክት አረገች ሰረገች ወይ አንቺ አምሻለሽ። አንቺ እቺ ምን አይነት ገደቢስ ነው? ሀፊ